ቤተሰብ ዛሬ ብሩኬ ኢንስታግራም ስቶሪ ያደረገውን ካያችሁት ምን ተማራችሁ? እኔ ብዙ ነገሮችን ወስጄበታለሁ፣ ብዙ ነገሮችን ተምሬበታለሁ። እንዲሁም እንዳያችሁት እንግዲህ ፎቶዎቹን እንግሊዝኛ ነው ወይስ ካላክሲ ካለ የሚባለው እንደዛ ነገር አድርጎ ደግሞ ቲክታክም ስቶሪ አድርጓል። እነዚህ ፎቶዎች የምታዩቸው ማለት ነው። የሙሺ ፎቶ ደግሞ ከልጆቿ ጋር እንግዲህ እየዘፈነች እየጨፈረች ነው እንግዲህ ያገኘው ቲክታክ ላይ ሸር ተደርጎልኝ ማለት ነው። ሙሽ ረዥም እድሜ ከጤና ጋር ይስጥሽ። ሀይሚዬ የኔ ቆንጆ ደግሞ እንግዲህ ከቤተሰቦቿ ጋር ባሏ ጋር አማቷ ጋር ነው ይዣት የመጣሁት ማለት ነው። ሁሉ ነገር እንደሚያልፍና ነገሮቹ እንደሚረጋጉ ነው እያሳየኝ ማለት ነው። ብሩኬ ነገሮቹ ዛሬ አልቀው ሁሉ ፏፈሽ ብሎ እንደሚመጡ ነው እየተረዳሁት ያለሁት ማለት ነው። ሰላም ሰላም ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እንግዲህ እንደምታዩት እዚህ ጋር ሀይሚ፣ ብሩኬ፣ እሙሽዬ ሁሎቹም እዚህ ጋር አሉ ማለት ነው። እዣቸው የመጣሁት ደግሞ በአንድ ላይ አግኝቻቸው ሳይሆን ለየብቻ ባሉበት አግኝቼ ያመጣኋቸው ማለት ነው። ቤተሰብ ዛሬ ነገሮቹ ተረጋግተው ሀይሚና ብሩኬ በአንድ እንደሚመጡ ተረድቼበታለሁ። ብሩኬ ኢንስታግራም ስቶሪ ያደረገውን ካያችሁት የሆነ ጊዜ ዋንዳይ የሆነ እንትን ትላላችሁ፣ ልትዘነብሉ ትችላላችሁ። ዴይ ዋን ደግሞ እንትን ትላላችሁ ማለት ነው። ያ ነገር ተስተካክሎ ቀና እንደምትሉ እንዲሁም ደግሞ የሆነ ጊዜ ሰክሰስፉል ልትሆኑ ስትሉ ደግሞ ነገሮች እንደሚበላሹና ከዛ በኋላ ደግሞ እንደሚስተካከሉ ማለት ነው። ግቡና አዩት። የሆነች በምስል ነገር ነው እንደዚህ ወደ ላይ ከዛ ጎበጥ ከዛ ቀና ምናምን ብላ ያስቀመጣትና ቴንኪዩ ሶ ማች። ምክንያቱም ለመሰላችሁ በፍቅር መሀል አንዳንዴ የሆኑ ነገሮች ሊያጋጥሙ ይችላሉ። ግን ከዚህ ጋር አንድ ነገር መናገር ፈልጋለሁ። በጣም ብዙዎቻችሁ መጣላታቸው መጨቃጨቃቸው አሳስቧችሁ የእውነታቸው ነው ተጣልተናል ያሉት የእውነታቸው ነው ተለያይተናል ያሉት እያላችሁ ነው። እና የምትወዱትን ሰው እኮ በቀላሉ እንደዚህ ልለየው ብላችሁ መለየት አትችሉም። ቤተሰብ የሀይሚና ብሩኬን ተውትና በራሳችሁ ህይወት ላይ ተማሩ እስኪ ማለት ተማሩ ሳይሆን የራሳችሁን ህይወት አድርጋችሁ በፍቅር ላይ እንዴት ነው የሆነን ፍቅረኛችሁን ሴትም ሁን ወንድ እዚህ በኋላ እሱ ጋማ ወይ ደግሞ እሷ ጋር ምናምን ብለን መልሰን ታረቃለን አይደል? ያ ነው ያለው ነገር እውነታው ማለት ነው። ከዛ መቀጠል ደግሞ አንዳንዴ ሀይሚና ብሩኬ እንደዚህ አይነት ስራዎችን ሲሰሩ ያው ብዙ ጊዜ የምንጮኸው እንደዚህ አታድርጉ ምንለው ለነሱ ብለን ነው። ግን ደግሞ ለነሱ በጣም ጫና እያደረግንባቸው ነው። መስራት አልቻልንም ማለት የሆነ እንደዚህ ብለው መናገር የሚፈልጉ ይመስለኛል። ተውን በቃ የፈለግነውን ስራ እንስራ እንደግ የሚሉ ይመስለኛል። ዝም ብዬ ታስበው ማለት ነውና አንዳንዴ ከነገሮቹ ለቀቅ እያደረግናቸው ግን ደግሞ የኛ መቆጣት ደግሞ የሆነ ከመጠን በላይ እንዳይሄዱ ደግሞ እንዳንዳንድ ሰዎች ያን ነገር ማድረጋችን ጥሩ ነው ብዬ አስባለሁ። ግን ደግሞ ምንድነው አንዳንዴ ዋሽቶ ከማጣላት ዋሽቶ ማስታረቅ ደግሞ ጥሩ ነው ማለት የሆነ ነገር አንዳንድ ነገር እንደዚህ ነው ወይ ደግሞ እንደዚህ አይደለም ምናምን ብለን ብንዋሽ ለማስታረቅ ቢሆን ጥሩ ነው። የሆነ ለማጣላት የሌለ ስም መስጠት ያልሆነ ነገር እንዲህ ሆኗል እንደዛ ነው እያልን ደግሞ የዋሰ ነገር እንዲባባስ ባናደርግ ጥሩ ነው ብዬ አስባለሁ። በተረፈ ግን እንግዲህ ሀይሚም ተረጋግታ ብሩኬም ደግሞ ነገሮቹን በደንብ ተረድቷታል። በደንብ አድርጎ ይቅርታ ጠይቋታልም እና ነገሮቹ ይረጋጋሉ ብዬ አስባለሁ። እንግዲህ ሁላችንም ያው ሶሺ መምጣት እንደሌለባት ማለት ከዚህ በፊት ያልተዘጋ ፋይል ማለት በቃ እንዴት ነው አሁን ድጋሚ በሶሺ ፕራንክ ስላደረጋት ነው ሀይሚም እንደዛ የተበሳጨችው ነው የተናደደችው። በሌላ ሰው ቢሆን ከሌላ ሰው ጋር ቢሆን ወይም ደግሞ አልጋ ላይ ባይሆን ችግር አልነበረውም። ባለፈውም ስለነገርኳችሁ ድጋሚ ሀሳብ ማንሳት አልፈልግም እና ያው እንግዲህ ነገሩ የተደፋፈረው ያደፋፈረችው እንግዲህ እሷ ራሷ ነች ማለት ነው ሶሲ። ያ ነገር ደግሞ ብቻ ነገሮች ይስተካከላሉ። ምንም ይሁን ምንም አሁን ያለፈን ነገር እንደዚህ ነው ብንለው ምንም ትርጉም የለውም። ግን አንዳንዴ ነገሮች ሳናስባቸው ይበላሻሉ። ብሩኬ ነገር እንደሚመጣ አስቦታል እኮ በቃ እንደዚህ አይነት ጭቅጭቆች እንደሚፈጠሩ እንደዚህ አይነት መጥፎ ነገሮች እንደሚፈጠሩ በደንብ አድርጎ እያወቀው ነው ያደረገው። በቃ ሪስክ ወስዶ ማለት ነው እንደዚህ ነገር ቢፈጠርም ማስተካከል ይችላል ምናምን ነገር በሚለው። ስለዚህ ሀይሚዬ የኔ ቆንጆ ነገር ነገሮቹን በቃ ይቅርታ አድርግለት ለብሩኬ። ምክንያቱም ክፍተት መፍጠር ልክ አይደለም። የሆነ በፍቅራችን መሀል ክፍተት በፈጠረን ቁጥር ሌላ ያልተወሩ ወሬዎች ያልተባሉ ነገሮች ምናምን እየተባሉ ይመጡና አንቺንም ደግሞ ውስጥሽን ይረበሽ ያደርጋል። አንዳንዴ እውነታም ሆነ ውሸት የሆነ ከሰው ስንሰማ የሚረብሸን ነገር አለ አይደል? ቤተሰብ ይረብሻችኋልና ሀይሚዬ አንቺም እንዳትረበሽ ብሩኬም እንዳይረበሽ እንዲሁም ደግሞ እናንተን ከልባቸው የሚወዱ ቤተሰቦቻችሁ እንዳይረበሹባችሁ በፍቅር ነው
ይሁን እንዴት ልበላችሁ፣ ትናንት ደግሞ አረ እንደዛ ፍራንክ ማታደርጋት ምናምን ያላችሁ ይሁን እንዴት ነው ከፍፄ ጋርም ሆነ ተመካክራ ወይ ደግሞ ብቻ ነገሩን ወደፊት ስለምናየው እኔ እዚህ ጋር እንደዚህ ነው ሌላችሁ ማንም ጋር ልጨቃጨቅ አልፈልግም። ግን ያ ማለሂ ሀይሚና ብሩኬ አንድ ይሆናሉ፣ በሰላም ይመጣሉ። ዛሬም እንግዲህ እንዳልኳችሁ ነው ስቶሪ ያደረገው ብሩኬ በቃ ሁሉም ፒስ እንደሆነ ነው። ደጋሞ ብሩክ ከዚህ በፊትም ተናግሯል እኮ በቃ ሀይሚ ልዩ ሴት እንደሆነች በክብሯ ማትደራደር ሴት እንደሆነች ብቻ የሆነ ከብዙ ነገር እንዳስተማረችው ብዙ ነገሮችን ከብዙ ነገር እንዳስወጣችው ወደ ብዙ አላማዎች ይዘው እንደመጣች እሱን በደንብ አድርጎ ያውቃል። ብዙ ጊዜ ተናግሮታል። ሀይሚዬ ደግሞ በቃ ብሩኬ ጋር በመሆኗ ያላት ሰላም ብቻ ምን ልበላችሁ ደስ የሚል ስሜት እንደሚሰማት በቃ ከብዙ ነገሮች ትንሽ ልጅ ሆኜ ግን እንደ ትልቅ ተከብር ያለው ብቻ የሁለታቸውን ያላቸውን ፍላጎት በደንብ አድርገን እናውቃለን። እና መቼም ቢሆን ለመለያየት የሚያስቡ ልጆች አይደሉም፣ አያደርጉትምም። ግን የሆነ እንዴት ነው ፕራንክ ላይ ሲሆን ቃል አጠቃቀም ምናምን የሚባል ነገር የለም። እዚህ ጋር ደግሞ የተረዳሁት ነገር ቢኖር ማለት ነው በጣም ብዙዎቻችሁ ከብሩኬ ጋር እንስራ እያላችሁ የሆነ ጊዜ ካስታውሳችሁ ብሩኬ ብዙ ሰዎች ቲክታክ ላይ አብረን እንስራ ይሉኛል፣ ግን አይሆንም ስላቸው የሆነ እየኮራ ምናምን የሚመስላቸው ግን እንደዚህ አይነት ነገሮች እንዳይፈጠሩ ስለምፈልግ ነው ብሏል። እና በቃ የገባኝ ነገር ቢኖር ሀይሚ በብሩኬ እንደማትደራደር ነው። በቃ ጀግና ነች። እግዚአብሔርን እንደዚህ እኮ ነው ያነቀቻት ሄዳና በቃ ማናችሁም ቢሆን የሆነ ሀይሚ ብሩኬን አትወደውም፣ ብሩኬ ሀይሚን አይወዳትም እንደዚህ ምናምን የምትሉ ነው ሰዎች ልታቆሙ ይገባል። ምክንያቱም ብሩኬ እንደምታፈቅረው ስለሚያውቅ ነው ምን ያክል ስሜት ይሰማታል ብሎ ከዛ ደግሞ ይቅርታ እየጠየቃት ያለው እንደዚህ ሀይሚም ደግሞ እንደዚህ እየተናነቀች ያለችው ከዚህ ሴት ጋር ምንድን ነው ስለምታፈቅረው ነው። ገባችሁ? ፍቅር ነው ይሄ። የሆነ እንዴት ነው ሀይሚ እያፈቅርሻለሁ ምናምን ብሎ እንትን ማለት አለበት ብዬ አላስብም። ወይ ደግሞ ብላ የሆነ ብሩክ ያፈቅራለሁ ምናምን ብላ ማውራት አለባት ብዬ አላስብም። አንዳንዴ የሆነ ፍቅር አይን አፋር ይመስላል የምትል ዘፈናለች እና ያ ነገር ይጋብዛቸዋል ሀይሚና ብሩኬ ማለት ነውና በጣም ልዩ ሰዎች ናቸው። ፍቅራቸውን በልባቸው በተግባር የሚያሳዩ ልጆች ናቸውና በአጠቃላይ እንግዲህ ምልላችሁ ነው እዚህ ጋር እንደምታዩት ሙሽዬ ሀይሚዬም በጣም ነው የምትወዳት፣ በጣም ነው የምታከብራት። ሀብም እንደዛው ሁላቸውም በጣም የሚወዷት የሚያከብሯት ምንድነው ክብሯን የጠበቀች ሴት ስለሆነች ነው። ለሶሲም እንዳለቻ ሰምታችሁ እኔ እኮ ትናንት እንዴት እንደሳኩ ወይኔ ክብሬን እያለች ነው ክብሬን ምናምን ስትላት ሀይሚ ማለት ነው ምንድን ነው ገረመሽ እንዴ ነው ስትላት ክብርሽን የማይተውሹ ከብሩኬ ጋዛ ጋልጋስት ላይ እንትን ስትይ ነው አለቻት። እና ያው እንግዲህ ሶሲ አላጠፋችም አይደለም፣ ድብና አድርጋን ያጠፋችው። ብሩኬን ተውት ማለት የሆነ እንደዚህ ስራ ፈልጎ ነው የሆነ እንደዚህ አይነት ነገር እናድርግ ብሎ ነው። ግን እሷ መስማማት አልነበረባትም በጭራሽ ማለት ነው። ምክንያቱም ከዚህ በፊት ሀይሚ ምን ያክል እንደተጎዳችም ስለምታውቅ ድጋሚ እንደዛ ማድረጓ ጥሩ አይደለም። ግን ደግሞ ያልገባኝ ነገር ጓደኛ ናቸው የምር ማለት ነው። በቃ ግን እዚች ልጅ ጋር በደንብ አድርጋችሁ ብትርቁ፣ የዚች አይነት ጓደኛ ባይኖራችሁ። በተለይ በአጠቃላይ ለሙሉ ሰው መምከር የምፈልገው በቃ ፍቅረኛ ወይ ደግሞ ፍቅረኛ ካለሽ ሌላ ጓደኛ አስፈላጊ አይደለም። አሉ እኮ መልካም ልጆች አሉ። ግን በቃ ይበልጥ ፍቅረኛሽን ጓደኛሽም ምንሽም ብታደርጊው በጣም አሪፍ ነው። አንተም እንደዛው ማለት ነው። እና እንደዚህ አላቅም አንዳንዴ የሆነ ያልሆኑ ነገሮች ለሚገፋፋችሁ ጓደኛ አያስፈልግም። አሁን እዚህ ጋር አይ ብሩኬ ሴት ልጅ ስለሆነች ይሄ ይሰማታል ብለሽ ቢሆን ላያደርገው ይችል ነበር፣ ወይም ደግሞ አልጋ ላይ ሳይሆን ሌላ ቦታ ላይ ታደርጉት ነበር። እና ብቻ ዞሮ ምንም ሊሆን ምንም አልፏል። ለማንኛውም ዛሬ ሰላም ይወርዳል። እንዳየሁት ስቶሪ በደንብ አድርጎ ሰላም የሚያሳይ ነው። በተረፈ ሁላችንም እንጠብቃለን ማለት ነው። ማታ ላይ ቪዲዮ እስኪለቀቅ በሀይሚ ቤት ነው የሚለቀቀው። እስኪ ቤተሰብ ሀይሚን ቶሎ 200 ኬ እናስገባትና ከዛ በኋላ ያለውን ነገር እናያለን ማለት ነው። ሶ እንግዲህ ብሩኬም ሀይሚም ሁለታችሁም በደንብ ብላችሁ በረድ ብላችኋል ብዬ አስባለሁ። ሁሉም ነገር ይስተካከላል። እዚህ በኋላም ደግሞ ሌላ ምንም አይነት ሀይሚም ሆነች ብሩኬ ሶስተኛው ግን ማስገባት እንደሌለባቸው ነው የተረዳሁት። በተረፈ የኔ ውድ ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ሆንላችሁ። በሌላ ቪዲዮ እስክንገናኝ መልካሙን ያሰማን በሉ። አሜን ባይ